ሰላም ወዳጆቼ እንደምን አላችሁ? ይህ ብሬክስሩ ኢንፎ ነው። የተለያዩ የቴክኖሎጂ ውጤቶችና የጥናትና ምርምር ስራዎችን ለመስራት የሚያግዙ የሶፍትዌሮችን መረጃ ሼር ለማድረግ የተከፈተ ሚዲያ ነው። በዚህ ቪዲዮዬ በጣም አስፈላጊና ለጥናት ጠቃሚ የሆነ የመረጃ ስብስብ ዳታሴት ከዌብሳይት ላይ እንዴት አድርገን በአር ስቱዲዮ አውርደን መጠቀም እንደምንችል አሳያችኋለሁኝ። ይህ ዳታሴት ሁጂኦቭ ይባላል። ሁጂኦቭ ማለት ሁ ገቨርንስ ማነው እየገዛው ወይም ያስተዳደረው ወይም ማነው እየገዛ እየመራ ያለው መንግስት እንደማለት ነው። ስለዚህ ይህ ዳታሴት በዓለማችን የሚገኙ የሀገራት መንግስታት ከ1966 እስከ 2023 በኢሮፒያን አቆጣጠር በ177 ሀገራት ውስጥ የነበሩና ያሉ ሚኒስትሮችንና የካቢኔ አባላትን ዝርዝር መረጃ የያዘ ዳታሴት ነው። ይህም እጅግ ሰፊና ለጥናትና ምርምር በጣም ጠቃሚ የሆነ መረጃ የያዘ ዳታሴት ሲሆን ዳውንሎድ አድርገን መረጃውን በአር ስቱዲዮ እንዴት አድርገን መተንተን እንደምንችል በሚገባ አሳያችኋለሁኝ። ከእናንተ የሚጠበቀው ሚዲያውን ላይክ፣ ሼር እና ሰብስክራይብ በማድረግ ለሌሎች በማድረስ እኔን ማበረታታት ብቻ ነው። ሁጂኦቭ ዳታሴት በጣም ሰፊና የሀገራትን የሚኒስትሮችና የካቢኔ አባላትን ዝርዝር መረጃ የያዘ በመሆኑ የተለያዩ ጥናቶችን ለማድረግ እጅግ በጣም ጠቃሚ የሆነ ዳታሴት ነው። ለምሳሌ በዓለም አቀፍ ሴት ሚኒስትሮች በመቶኛ ስንት ናቸው? ዲሞክራትና አውቶክራት ውስጥ ያሉ የሀገራት መሪዎች ሚኒስትሮች የካቢኔ መጠን፣ የሚኒስትሮች ብዛት በጊዜ ሂደት ጨምሯል ወይም ቀንሷል የሚለውንም ለመገምገም ይረዳል። ባለፉት ዓመታት ሀገራትን የመሩ ሚኒስትሮች ታሪካቸውን ወይም የሹመት ዘመናቸውንም ለመረዳት ወዘተ ይጠቅማል። ሁጂኦቭ ዳታሴት አሁን ቨርዥን 3.1 ላይ ነው የሚገኘው። ደቨሎፕ ያደረጉት ስኮላሮች ደግሞ ጃኮብ ኑሪፕ፣ ስቱዋርት ብሬሜል እና ገብርኤል ሎን የሚባሉ በአሜሪካ ዩኒቨርሲቲ ኦፍ ኦስሎ የሚገኙ የፖለቲካ ሳይንስ ተመራማሪዎች አማካኝነት የተዘጋጀ ዳታሴት ነው። ስለዚህ ማሳሰብ የምፈልገው ይህንን ዳታሴት ለጥናትና ምርምር ስራችሁ ከተጠቀማችሁ ሪፈረንስ ሊስት ላይ በሚገባ ኦቶር ሳይቴሽን በዚህ መልኩ ማስቀመጥ ይጠበቅባቸዋል። አሁን በመቀጠል ዳታሴቱን እንዴት አድርገን ዳውንሎድ እንደምናደርግና እንደምንጠቀም ዋን ባይ ዋን ስቴፕ ባይ ስቴፕ እያየን እንሄዳለን። ዳታሴቱን ዳውንሎድ ለማድረግ በመጀመሪያ ብራውዘር እንከፍታለን። ኦፕን ዘ ብራውዘር፣ ጉግል ሰርች ላይ እንሄድና ሁጂኦቭ ዳታሴት ብለን እንጽፍና በዚህን ጊዜ ኑፊልድ ፖለቲክስ ሪሰርች ሴንተር ዌብሳይት ሆም ፔጅ ይመጣልናል። እሱ ላይ ሄደን ክሊክ እናደርጋለን። በዚህን ጊዜ የኑፊልድ ፖለቲክስ ሪሰርች ሴንተርስ ዌብሳይት ሆም ፔጅ ይከፈትልናል። በመጀመሪያ ገጽ ላይ ያለውን መረጃ አንድ ባንድ እናንብበው። በቂ የሆነ መረጃ ይሰጠናል። ሁጂኦቭ ዳታሴት ይላል the largest available dataset on the members of government across time and countries ይላል። በጊዜ ሂደትና በመላው ሀገር በ177 ሀገር ውስጥ የሚገኙ የሀገራት መንግስታትና ሚኒስትሮችን የካቢኔ አባላትን ዝርዝር መረጃ የያዘ ዳታሴት ነው። The Hugeof dataset is described in our article ኒሩፕ ያዕቆብ ስቱዋርት ብሬሜል in 2020 ይላል። ስለዚህ በጣም ኒው የሆነ ግሎባል ዳታሴት ነው። የሜምበር ኦፍ ካቢኔቶችን አጠቃላይ መረጃ የያዘ ነው። በዚህ መሰረት ሪሰርቻችሁ ውስጥ ይህን ዳታሴት ከተጠቀማችሁ ኒሩፕ ያዕቆብ እና የስቱዋርት ብሬሜልን in 2020 ያሳተሙትን አርቲክል በዚህ መልኩ ሳይቴሽን ላይ ማስቀመጥ ይኖርባቸዋል። The dataset enable researcher to take new approach to studying governing elites in autocratic and democracies who provided bibliographic information ይላል such as gender and party affiliation on cabinet members in July every year ይላል። በየዓመቱ ጁላይ ላይ ከ1966 ጀምሮ እንደምታዩት እስከ 2023 ዓ.ም በሁሉም ሀገራት የሚገኙትን መሪዎችን አፕዴት እያደረገ መረጃዎችን በዳታሴት የሚያስቀምጥ ነው። በየዓመቱ ሁል ጊዜ ኤቭሪ ጁላይ ላይ ማለት ነው ከረንት ዳታውን እያስቀመጠ ይሄዳል ማለት ነው። በዚህ መሰረት ወደፊትም ቀጣይ ነው ማለት ነው አፕዴት እያደረጉት ይሄዳል ማለት ነው። አጠቃላይ መረጃውን በዚህ መልኩ ማየት ትችላላችሁ። ቀጣዩን ዳታ ራሱ መቼ ላይ ፐብሊሽድ እንደሚያደርጉት እዚሁ ላይ ያስቀምጡላችኋል። ስለዚህ በመጀመሪያ ይህንን በማየት አጠቃላይ ስለ ዳታሴቱን ያለውን መረጃ መገንዘብ ትችላላችሁ ማለት ነው። እንድታነቡት ለእናንተ ነው መረጃውን የምሰጣችሁ። ቀጥለን ዳውንሎድ the Hugeof ዳታሴት የሚለው ላይ ክሊክ እናደርጋለን። ቀጣዩ ፔጅ ላይ ይወስደናል። the database is publicly available and can be downloaded below ይላል። there are two datasets
within the country dataset, which is the main dataset containing bibliographic information on every cabinet member per year and time series cross-sectional dataset which contains aggregated country year variables ይላል። ስለዚህ ሁለት ዳታ ሴቶች አሉ። ሁለቱንም ዳታ ሴቶች ዳውንሎድ አድርገን እያየናቸው እንሄዳለን። ዳውንሎድ ዘ ዳታ የሚለው ላይ ክሊክ እናደርጋለን። ቨርዥን 3.1 ነው ይላል። አሁን ያለው ቨርዥን 3.1 ነው of dataset, the codebook which describes the variable into the dataset and the online appendix are found here ይላል። በተጨማሪ ኮድ ቡኮችን እዚሁ ላይ ዳውንሎድ አድርገን እያየናቸው እንሄዳለን ማለት ነው። ከዳታ ሴቱ ተጨማሪ ማለት ነው። ኦንላይን አፔንዲክስ ከፈለጋችሁ እዚሁ ላይ ይገኛል ማለት ነው። መጀመሪያ ዳታ ሴቱን ዳውንሎድ ለማድረግ ወይም ዳታቤዙን ዳውንሎድ ለማድረግ ክሊክ ኦን ዳውንሎድ ዘ ዴታ የሚለው ላይ ክሊክ እናደርጋለን። ወደ ቀጣዩ ፔጅ ይወስዳችኋል። እዚህ ላይ ታንክ ዩ ፎር ዮር ኢንተረስት ኢን ዳውንሎዲንግ ዘ ሁጅ ኦፍ ዳታ ሴት ይላል። ዳታ ሴቱን ዳውንሎድ ለማድረግ እዚህ ላይ አጭር የሆነ መረጃ ይፈልጋል። በዚህ መሰረት ስማችሁን እዚህ ላይ ታስገባላችሁ። ሂርን ያስገባለሁ። ላስት ኔም ይላል። ላስት ኔም ማስገባለሁ። ስማችንን እንደሚከተለው እናስገባለን። ኢንስቲትዩሽን ካለ ደግሞ ኢንስቲትዩሽናል አፊሊዬሽን ይላል። ያላችሁበትን ኢንስቲትዩሽን ዩኒቨርሲቲም ካላችሁ ወይም ያላችሁበትን ሪሰርች ሴንተርም ሚዲያም አውትሌት ከሆነ እሱን በሚገባ ታስቀምጣላችሁ። ኢሜይል ይላል። ኢሜይል ያስፈልጋል። ኢሜይላችሁን በትክክል ታስገባላችሁ። ካንትሪ ኢን ዊች ዩ አር ቤዝድ ይላል። ያላችሁበትን ሀገር ኢትዮጵያ የሚለውን ከሆነ ኢትዮጵያ ታስገባላችሁ ማለት ነው። ሃው ዱ ዩ ዋንት ፕላን ፎር ዲስ ዳታ ይላል። ለሪሰርች ከሆነ የፈለጋችሁት ምክንያታችሁን እዚህ ላይ ጽፋላችሁ። ሪሰርች ፐርፐስ ትላላችሁ። ፎር ሪሰርች ፐርፐስ ላለሁኝ ለሪሰርች ነው የፈለኩት ላለው። ኮሜንት ኦፕሽን አለው ካስፈለገ ጽፋላችሁ። አር ዩ ኤ ሮቦት ይላል። ይሄ ያው ሮቦቶች አክሰስ እንዳያደርጉት ነው። አይ አም ኖት ኤ ሮቦት የሚለው ላይ ክሊክ ታደርጋላችሁ። በዚህ መልኩ ሁሉንም መረጃዎች በዚህ መልኩ ካስገባችሁ በኋላ ሰብሚት ትሉታላችሁ። በዚህን ጊዜ ቀጣዩ ፔጅ ይከፈትላችኋል። ዳታሴት ቨርዥን 3.1 ይላል። አፕሎድ 20 ኦገስት 2025 ይላል። እስከ ኦገስት 2025 ያለው መረጃ በሙሉ የያዘ መረጃ ነው። ሁለት ዳታ ሴቶች ናቸው ብለናል። አንደኛው ሁገቨን ክሮስ ሴክሽናል ዳታ ሴት ነው። በሲኤስኤፍ በኤክሴል ፎርማት ያስቀምጥላችኋል። ይሄኛው ስፕሪድሺት ፎርማት ያስቀምጥላችኋል። አርዲኤስ ማለት ደግሞ አርስቱዲዮ የምትጠቀሙ ከሆነ አርዲኤስን ማለት ነው። አርዲኤስ ማለት አርዲታ ሴሪያላይዜሽን ማለት ነው። በጣም ከስተም ባይነሪ ፋይል ፎርማት ነው። በተለይ አርስቱዲዮ በምንጠቀምበት ጊዜ በጣም ጠቃሚ ነው። ምክንያቱም የዳታ ሴቱን ኦሪጂናሊቲ በጣም ስለሚጠብቅልን ማለት ነው። ስለዚህ በፈለግነው ፎርማት ዳውንሎድ እናደርጋለን። ለምሳሌ በሲኤስኤፍ ፎርማት በኮማ ሴፓሬትድ ቫልዩ ፎርማት ዳውንሎድ ለማድረግ ከፈለግ ክሊክ አድርጋችሁ ኦፕን ሊንክ ኢን አዘር ታብ ትሉታላችሁ። ሂድ ዳውንሎድ እያደረገ ነው። ተጨማሪ በአርዲኤስ ፎርማት ከፈለኩኝ እዚሁ ላይ ትመጡና አሁንም ክሊክ ታደርጉታላችሁ። ሂር እንደምታዩት ዳውንሎድ እያደረገ ነው። አርዲታ ሴሪያላይዜሽን ፎርማት ነው ብለናል። ዳውንሎድ አድርጎ ጨርሷል። ሁለተኛውን ዳታ ሴት ሁገቨርን ዊዝን ዳታ ሴት ይላል። አሁንም በሲኤስኤፍ ፎርማት ዳውንሎድ ለማድረግ እዚህ ላይ ክሊክ አድርጋችሁ ኦፕን ሊንክ ኢን ኒው ታብ ስትሉት ዳውንሎድ ማድረግ ይጀምራል። ዳውንሎድ እያደረገ ነው። እንደ ኢንተርኔታችን ፍጥነት ቶሎ ዳውንሎድ አድርጎ ሊጨርስ ይችላል። ትንሽ ሊቆይ ይችላል። እንጠብቀው። ወደ 74.5 ሜጋባይት ነው። ትልቅ ዳታ ሴት ስለሆነ ትንሽ ጊዜ ሊወስድ ስለሚችል ጠብቁት። ዳውንሎድ እያደረገ ነው። ትንሽ እንጠብቀው። ሲኤስኤፍ ፎርማቱን ዳውንሎድ አድርጎ ጨርሷል።
በቀጣይ ደግሞ አርዲኤስ ፎርማቱን ዳውንሎድ እናደርጋለን። እዚህ መተን ራይት ክሊክ አድርገን ኦፕን ሊንክ ኢን ታብ እንለዋለን። ዳውንሎድ ማድረግ ጀምሯል። 110 ሜጋባይት አካባቢ ነው። እንደ ኢንተርኔታችን ፍጥነት ቶሎ ሊጨርስ ይችላል። እንጠብቀዋለን ዳውንሎድ አድርጎ እስከሚጨርስ። ስለዚህ ሁለቱ ዳታ ሴቶች በሶስት ፋይል ፎርማት አለልን። ብንፈልግ በሲኤስኤፍ ፎርማት አለልን፣ በኮማ ሴፓሬትድ ቫልዩ ፎርማት ማለት ነው። እንደዚሁም ደግሞ በኤክስኤልኤስኤክስ አለ። ይሄ ስፕሪድሺት ፎርማት ነው። ሁለቱ በኤክሴል ይከፍትልናል። ሁለቱ ፎርማት በኤክሴል ከፍተን መጠቀም እንችላለን ማለት ነው። እንደዚሁም ደግሞ በተጨማሪ አርዲኤስ ፎርማት አለ። አርዲኤስ ማለት አር ዴታ ሴሪያላይዜሽን ነው ብያቸዋለሁ። ለአር ፕሮግራሚንግ ላንጉጅ እጅግ በጣም ጠቃሚ ነው። በጣም የዳታ ኦሪጂናሊቲውን ስለሚጠብቅልን ለሱም ደግሞ ከፈለግ በአርዲኤስ ፎርማት ዳውንሎድ አድርገን እንጠቀማለን ማለት ነው። ስለዚህ እኛ ለሙከራ የሚሆን በሁለቱ ፎርማት በሲኤስቪ ፎርማት እና በአርዲኤስ ፎርማት ዳውንሎድ እያደረግን ነው። 3 ሚኒት ሌፍት ይላል። እንደ ኮምፒውተራችን እና እንደ ኢንተርኔታችን ፍጥነት ቶሎ ዳውንሎድ አድርጎ ሊጨርስ ይችላል። ትንሽ ሊቆይ ይችላል። እሱን እንጠብቀዋለን። ኩጆቭ ዳውንሎድ ሊንኮችን እንደምታዩቸው የመጀመሪያው ዳታ ሴት ቨርዥን 3.1 ነው። አፕሎድድ 26 ኦገስት 2025 ይላል። ኦገስት 26 ላይ ነው፣ በ2025 ማለት ነው እንደ ኢሮፓውያን አቆጣጠር አፕሎድ ያደረጉት ተመራማሪዎቹ። ቨርዥን 3.0 25 ጁላይ 2024 ይላል። ከአንድ ዓመት በፊት ማለት ነው። በየዓመቱ ነው መረጃው አፕዴትድ የሚደረገው። በየዓመቱ ጁላይ ነው እንዳልኳችሁ። በየዓመቱ አፕዴትድ እያደረጉት ነው የሄዱት። 2.0 ጁላይ 2022 ነበር። ቨርዥን 1.2 በ2020 ኖቨምበር ነበር። እዚህ ላይ አጠቃላይ መረጃውን የዌብሳይቱ ሆምፔጅ ላይ ያሳያችኋል መረጃውን ማለት ነው። ዳታ ሴቱ መቼ አፕሎድ እንደተደረገ መረጃውን ያሳያችኋል። ስለዚህ በዋናነት እንድንጠቀም የሚመከረው ከረንት ቨርዥኑ ነው። አሁን ዳውንሎድ በማድረግ ላይ የምንገኘው ከረንት ቨርዥኑ ነው። ቨርዥን 3.1 ነው። አፕሎድድ 26 ኦገስት 2025 ነው። ሁለቱን ዳታ ሴቶች በሁለት ፋይል ፎርማቶች ዳውንሎድ እያደረግን ነው። አንደኛው በኤክሴል እንዲከፍትልን ነው። ሁለተኛው ደግሞ ለአር ዳታ እንዲከፍትልን ነው። በአርዲኤስ ፎርማት ዳውንሎድ የምናደርገው ኩጆቭ ዊዝን ቨርዥን 3.1 ዳታ ሴት ኦልሞስት ወደ 94 ሜጋባይት አካባቢ ዳውንሎድ ሆኗል። ሊያልቅ ነው። 110 ነው አጠቃላይ ሜጋባይቱ። ዳውንሎድ አድርጎ ጨርሷል። ደን ብሏል። ስለዚህ ሁለቱን ዳታ ሴቶች በሁለት ፋይል ፎርማት 4 ፋይል ማለት ነው ዳውንሎድ አድርገን ጨርሰናል። ቀጣዩን ስቴፕ ዋን ባይ ዋን እያየን እንሄዳለን። በመቀጠል ዳውንሎድ ያደረግናቸውን ዳታ ሴቶች ኮፒ አድርገን እንወስዳለን። ሾው ኢን ፎልደር የሚለው ላይ ክሊክ እናደርጋለን። በቀጥታ ዳውንሎድ ያደረግንበት ፎልደር ላይ ይወስደናል። አራቱንም ፋይሎች እንደሚከተለው ኮፒ እናደርጋቸዋለን። ኮፒ አድርገን ዴስክቶፕ ላይ እንሄድና ፎልደር ክሬት እናደርጋለን። ኒው ፎልደር ኩጆቭ ብለን ዳታ ሴት እንላለን። ፋይል ኔም ከሰጠው በኋላ ለፎልደሩ ክሊክ እናደርጋለን። እዚህ ላይ አምጥተን ፔስት እናደርጋቸዋለን። አራቱን ፋይሎች ፋይላችን ላይ ያስቀምጠናቸዋል። ከዚህ በማውጣት ዋን ባይ ዋን እንጠቀማለን ማለት ነው።
ለዛሬ እነዚህ ሁለቱ ፋይሎች ምንድናቸው የሚለውን ገለጻ እናደርጋለን። በአርዲኤስ ፎርማት እና በሲኤስቪ ፎርማት ናቸው ብያቸዋለሁ። ሲኤስቪ ፎርማት ኮማ ሴፓሬትድ ሺት ማለት ነው። በኤክስኤል ይከፍተልናል ሲኤስቪ ፎርማት። ስለዚህ በመጀመሪያ ዊዝን የሚለውን እንከፍተዋለን፣ ኦፕን እንለዋለን። በኤክስኤል ላይ ይከፍትልናል። በመጀመሪያ ሆም ፔጃቸው ላይ እንደገለጽ ነው ከ1966 ዓመተ ምህረት እንደ ኤሮፓያን አቆጣጠር ጀምሮ ያለ ዳታ ሴት ነው ብለናል። በጣም ትልቅ ዳታ ሴት ነው። በቀጣይ ይህን ዳታ ሴት ለማንበብ እንዲረዳን ዌብሳይቱ ላይ እንሄድና ዌብሳይት ፔጅ ላይ እንሄድና ወደኋላ ባክ እናደርጋለን። ዌብሳይቱ ላይ የመጀመሪያው ሆም ፔጅ ላይ ስንገባ ዳታ ሴቱና ኮድ ቡክ አለ ብለናል። ኮድ ቡክንም ዳውንሎድ ታደርጉታላችሁ። አክሰስ ዘ ኮድ ቡክ የሚለው ላይ ክሊክ እናደርጋለን። ኮድ ቡኩ ይከፈታል። ዳውንሎድ እናደርገዋለን። ፋይል ኔሙን ከመረጥንለት በኋላ በፒዲኤፍ ፎርማት ነው ሴቭ እናደርገዋለን። ኮድ ቡኩን በዚህ መሰረት ዳውንሎድ አድርገናል። እንከፍተዋለን። ኮድ ቡኩን ዋን በዋን ታነቡታላችሁ። እጅግ በጣም ይጠቅማል። ይሄ ማለት ሪሌት እንድታደርጉ ስለፈለኩ ነው። ይር የሚለው ዊዝን ዳታ ሴቱን በምከፍቱበት ጊዜ ይር ይላል። ይር ምን እንደሆነ እዚህ ላይ ያሳያችኋል። ይር ማለት we are using July for all years apart from in 1966 ይላል። ይር የሚለውን ከ1966 ጀምሮ ያለውን የሚያመለክት እንደሆነ በደንብ አድርጎ ያሳያችኋል። ቀጥሎ ካንትሪ አይሶ ኮድ ይላል። ካንትሪ አይሶ ኮድ ማለት ዘ ካንትሪ አልፋ 3 አይሶ ኮድ ማለት ነው። አይሶ ማለት ኢንተርናሽናል ኦርጋናይዜሽን ፎር ስታንዳርዳይዜሽን ማለት ነው። ለምሳሌ ባለ 3 ሌተር ማለት ነው። 3 ሌተሮች ኮድ ነው። አሁን ከረንትሊ አገራት እየተጠቀሙበት ያለው አይሶ አልፋ 3 ኮድ ይባላል። ለምሳሌ ኢትዮጵያ የሚለው ኢቲኤች የመጀመሪያዎቹ 3 ሌተሮች ወይም 3 የመጀመሪያዎቹ 3 ሌተሮች ማለት ነው። አፍጋኒስታን ለማለት ኤኤፍጂ ማለት ነው። ከዚህ ካንትሪ ኔም ይላቸዋል። አይዲ ይላቸዋል። ሮ አይዲ ይላቸዋል። ሮ አይዲ ነው። ፖዚሽኑ ደግሞ ዘ ፐርሰን ፖዚሽን ኢን ዘ ካቢኔት ይላቸዋል። ካቢኔት ውስጥ ያለው ፖዚሽን ምን እንደሆነ፣ ታይትሉ፣ ኔማቸው፣ ጀንደሩ፣ በርዚየር፣ ዴድየር እና ዋን ባይ ዋን ታነቡታላችሁ እናንተ። ፓርቲው፣ ፓርቲ ኢን እንግሊሽ፣ ኮር፣ ሚኒስተር፣ ሊደር እያለ ክላሲፊኬሽን፣ ፖርትፎሊዮዋን ምን እንደሆነ ሮ ላይ ያሉትን በአጠቃላይ መረጃዎችን ይዟል ማለት ነው። ስለዚህ እነዚህን መረጃዎች ወይም እነዚህን ኮድ ቡኮች መጀመሪያ ትረዳላችሁ ማለት ነው። ሄዲንግ ላይ የምታገኟቸው ናቸው። ይሄ አሁን ቢጫ ያደረኩት ማለት ነው። እዚህ ሄዲንግ ላይ ያላቸው ኮድ ቡካቸው ምን እንደሆነ መጀመሪያ መረዳት ያስፈልጋል ማለት ነው። ስለዚህ የሀገራችንን እንፈልግ ለማለት ቀላል ነው። ኮንትሮል ኤፍ ትነኩና ፋይንድ ለማለት ነው። ኢቲኤች ብለን ኢትዮጵያ ብለን እንጽፋለን። ኢትዮጵያ ብለን ባጭሩ በምንጽፍበት ጊዜ ክሊክ ስናደርግ ኢትዮጵያ ላይ ይወስደናል። ከ1966 ጀምሮ የኢትዮጵያ መሪዎች ማን እንደሆኑ ያሳያቸዋል። ፖዚሽኑ ኢምፐረር ነው። ኢምፐረር ኃይለ ሥላሴ ዋን ይላል። ታይትላቸው ኖት አሳይንድ ነው። ሜል ይላል። እዚህ ላይ ፓርቲያቸው ደግሞ ኢንዲፔንደንት ነው ይላል። ፓርቲ የሚለው በአገሩ ቋንቋ ስም ነው። ፓርቲ እንግሊሽ ደግሞ ማለት በእንግሊዝኛ የፓርቲው ስም እንደሆነ ይገልጻል ማለት ነው። በ1966 የነበረውን መረጃ በኢትዮጵያ በምናይበት ጊዜ ኢምፐረር ኃይለ ሥላሴ ነበሩ። ፕራይም ሚኒስተር ደግሞ ጸሐፊ ትእዛዝ አክሊሉ ሀብተወልድ ነበሩ። ታሪክ ለምናጠና በተለይ መረጃዎች ምን እንደነበሩ የሀገራችንን መረጃ ራሱ ሌላውን እንኳን ጥናት ማጥናት ብንተው ኢቭን ፋርዘር ስተዲ ወይም ፋርዘር ጥናትና ምርምር እንኳን ባናደርግ የሀገራችን መሪዎች በየጊዜው ሚኒስተሮች ማን እንደነበሩ በቀላሉ ለማወቅ ይህንን መረጃ ዳታ ሴቶችን ዳውንሎድ አድርገን ስለ ሀገራችን ያለውን መረጃ ከ1966 ዓ.ም ጀምሮ ማወቅ እንችላለን ማለት ነው። ፕራይም ሚኒስተርን እንደምታዩት ጸሐፊ ትእዛዝ አክሊሉ ሀብተወልድ ነበሩ። ሚኒስተር ኦፍ ስቴት ኢን ፕራይም ሚኒስተር ኦፊስ ማለት ነው። በፕራይም ሚኒስተር ኦፊስ ጸሐፊ አድቫይዘሩ ማን እንደነበሩ ልጅ ስዩም ሀረጎት ይላል። ሚኒስትሪ ኦፍ አግሪካልቸር ግርማቸው ተክለ ሐዋርያት ይላል። ሚኒስተር ኦፍ ኮመርስ ኤንድ ኢንዱስትሪ አበበ ረታ ይላል። ሚኒስተር ኦፍ ኮሚኒኬሽን አማኑኤል አብርሃም ይላል። ሚኒስተር ኦፍ ኤዱኬሽን አካለ ወርቅ ሀብተወልድ ይላል። እንደምታዩት ያሉትን ሚኒስተሮች በአጠቃላይ የሚኒስተሮችን ብዛት እዚህ ላይ ያስቀምጧል። ከኢምፐረር ኃይለ ሥላሴ በተጨማሪ 23 በሚኒስተር ደረጃ ያሉ ወይም በቺፍ ሴኩሪቲ ዲፓርትመንት ደረጃ ያሉ እንደነበሩ ያሳያል። በሙሉ መረጃዎችን እንደምታዩት ሀገራችን የመሩ መሪዎች ማን ነበሩ የሚለውን ከ1966 ዓ.ም ጀምሮ ያሳያል። በተጨማሪ በርዚራቸውን መቼ እንደሆነ ዴዚራቸውንም እንደዚሁ ደግሞ ያስቀምጣል ማለት ነው። በርዚሩን ያስቀምጣል፣ ዴዚሩን ያስቀምጣል። ያለውን መረጃ በትክክል
ከሌለም ደግሞ ኖት አሳይንድ የሚል ጽሑፍ አለው ማለት ነው። ለተለያዩ ለራሳችሁም ለእውቀት ቢሆን መረጃዎችን በዚህ መልኩ ማግኘት እንችላለን ማለት ነው። ለምሳሌ ተመልከቱ እስከ 1974 ኢምፐረር ኃይለ ሥላሴ ነበሩ። 1975 የ1975ቱን የሀገራችንን ታሪክ ብናይ ቀጥለን ፕራይም ሚኒስተር ኤንድ ቸርማን ኦፍ ዘ ፕሮቪዥናል ገቨርንመንት ተፈሪ ባንቲ ይላል። ታይትሉ ብርጋዴር ጄኔራል ነው። ፈርስት ቫይስ ቸርማን ኦፍ ዘ ፕሮቪዥናል ገቨርንመንት ይላል። መንግስቱ ኃይለማርያም ይላል። ሌተናንት ኮሎኔል ነበሩ። እንደዚሁም ደግሞ ሰከንድ ቫይስ ቸርማን ኦፍ ዘ ፕሮቪዥናል ገቨርንመንት ይላል። አጥናፉ አባተ ይላል። ሌተናንት ኮሎኔል ነበሩ። በዚህ መልኩ መረጃዎችን ማን እንደነበሩ የኢምፐረር ኃይለ ሥላሴ ዘመን አልቆ መንግስቱ በሚመጡበት ጊዜ ያለውን ትራንዚሽናል ፔሪየድ ነው። በዚህን ጊዜ ተፈሪ ባንቲ ነበሩ ለተወሰነ ጊዜ የመሩት ማለት ነው። ይህም መረጃ በግልጽ ያሳያችኋል። በ1975 ዓ.ም የነበሩ የሀገራችን መሪዎች፣ ሚኒስትሮች እነማን እንደነበሩ በትክክል በዚህ መልኩ መረጃውን ማግኘት ትችላላችሁ ማለት ነው። ለምሳሌ 1976 ላይ በነበረበት ጊዜ ቸርማን ኦፍ ዘ ፕሮፌሽናል ገቨርንመንት ተፈሪ ባንቲ ነበሩ። 1977 ላይ ቸርማን ኦፍ ዘ ፕሮፌሽናል ገቨርንመንት መንግስቱ ኃይለማርያም ሆኑ። ታይትላቸው ሌተናል ኮሎኔል ነው። በ1977 ጀምሮ መንግስቱ ኃይለማርያም ሆኑ። ቫይስ ቸርማን ኦፍ ዘ ፕሮፌሽናል ገቨርንመንት አጥናፉ አባተ ነበሩ። ሚኒስተር ኦፍ አግሪካልቸር ላንድ ኤንድ ሴትልመንት ነበር የሚባለው፣ ዘገየ አስፋው ነው። ለምሳሌ ሚኒስተር ኦፍ ኤዱኬሽን ተረፈ ወልደ ጻድቅ ነበሩ። ሚኒስተር ኦፍ ፋይናንስ ደግሞ ተፈራ ወልደ ሰማያት ነበሩ። ሚኒስተር ኦፍ ፎሪን አፌር ደግሞ ፈለቀ ገድለ ጊዮርጊስ ነበሩ። በዚህ መሰረት መረጃዎችን ማየት ትችላላችሁ ማለት ነው። 1978 እያለ ይሄዳል። ለምሳሌ በ1987 ቸርማን ኦፍ ዘ ፕሮፌሽናል ሚሊተሪ አድሚኒስትሬቲቭ ካውንስል መንግስቱ ኃይለማርያም ነበሩ። በ1988 ሌተናል ኮሎኔል መንግስቱ ኃይለማርያም ቸርማን ኦፍ ዘ ፕሮፌሽናል ሚሊተሪ አድሚኒስትሬቲቭ ካውንስል መባላቸው ቀርቶ በ1988 ላይ እንደ አውሮፓውያን አቆጣጠር ማለት ነው ይህን የምትወስዱልኝ ፕሬዚዳንት የሚል ስያሜ የተሰጣቸው ማለት ነው። መንግስቱ ኃይለማርያም ይህንን እንደ ታሪክ እንድታውቁ ትፈልጋለሁ። እንደዚሁም ደግሞ ቫይስ ፕሬዚዳንቱ ፍስሐ ደስታ ሆኑ ማለት ነው። መረጃዎች በዚህ መልኩ ነው እንደምታዩት የተቀመጠው። ይሄ እጅግ በጣም ጠቃሚ ነው። የሀገራትንም አጠቃላይ ታሪክ ሚኒስትሮች እነማን ነበሩ፣ የሚኒስትሮች ቁጥሮች እነማን ነበሩ የሚለውን ነገር በአር ስቱዲዮ ደግሞ እንዴት አድርገን ለጥናትና ምርምር እንደምንጠቀምበት በቀጣይ ያሳያችኋለሁ። በ1990 ቸርማን ኦፍ ካውንስል ኦፍ ሚኒስተር መንግስቱ ኃይለማርያም ነበሩ። እንደምታዩት በ1991 ታሪክ ተቀየረ ማለት ነው። በኢትዮጵያ ታሪክ የፕሬዚዳንት አክቲንግ ለአቶ መለስ ዜናዊ ተሰጠ ማለት ነው። በ1991 እንደ አውሮፓውያን አቆጣጠር ማለት ነው። ፕሬዚዳንት አክቲንግ ፎር መለስ ዜናዊ ተሰጠ ማለት ነው። ሚኒስተር ኦፍ ፎሪን አፌር ኤንድ አክቲንግ ለስዩም መስፍን ተሰጠ ማለት ነው። ሚኒስትሪ ኦፍ ናሽናል ዲፌንስ ለስዬ አብርሃ። ፕሬዚዳንት መለስ ዜናዊ ነበሩ፣ አክቲንግ ነበሩ በዚህ ሰዓት የነበረው ማለት ነው። ሌሎችም ሚኒስተሮች እነማን ነበሩ በጊዜው የሚለውን በዚህ መልኩ መረጃዎችን ማየት ትችላላችሁ ማለት ነው። በ1992 የሀገራችን ፕሬዚዳንቱ ኦፊሻሊ መለስ ዜናዊ ሆኑ ማለት ነው። ሌሎችም አጠቃላይ ሚኒስተሮች የአመቱ የነበሩትን ሚኒስተሮች እና የሚኒስተሮችን ብዛት በአጠቃላይ በዚህ መልኩ ማየት ትችላላችሁ ማለት ነው። በ1994 የኢትዮጵያ ፕሬዝዳንት መለስ ዜናዊ ነበሩ። በ1995 እንደ አውሮፓውያን አቆጣጠር ማለት ነው የነበሩት መለስ ዜናዊ ፖዚሽናቸው ፕሬዝዳንት ነበር። በ1996 ዓ.ም ተቀይሮ ፕራይም ሚኒስተር ተባሉ ማለት ነው። ፕሬዝዳንት ደግሞ ነጋሶ ጊዳዳ ነበሩ ማለት ነው በ1996 ዓ.ም ማለት ነው። አጠቃላይ የገቨርንመንት የአመራር ሲስተሙን በዛ ሰዓት እንደተቀየረ ያሳያል። ኢትዮጵያን በፕራይም ሚኒስተር መመራት ጀመረች ማለት ነው። ሌሎችም ሚኒስተሮች ለምሳሌ ሚኒስተር ኦፍ ጀስቲስ ማህተም ሶሎሞን እንደነበሩ እነዚህ ታሪኮች ናቸው በአጠቃላይ ያሉት። ለጸሐፊዎች የኢትዮጵያን ታሪክ ሆነ የዓለምን ታሪክ ለምታውቁ እጅግ በጣም ይረዳችኋልና ይህን እንድትጠቀሙበት ጋብዛለሁ። ለምሳሌ በ1998 ሚኒስተር ኦፍ ኤዱኬሽን ገነት ዘውዴ ነበሩ። ሚኒስተር ኦፍ ኢኮኖሚክ ፕላኒንግ ኤንድ ኮኦፕሬሽን ነበር የሚባለው ግርማ ብሩ ነበሩ። በዚህ መሰረት የሀገራችንን ታሪክም መረዳት እንችላለን ማለት ነው። ለምሳሌ በ2003 እንደ አውሮፓውያን አቆጣጠር ኢትዮጵያን ፕሬዚዳንት ግርማ ወልደ ጊዮርጊስ ነበሩ። ፕራይም ሚኒስተሩ መለስ ዜናዊ ነበሩ ማለት ነው። ዲፕቲ ፕራይም ሚኒስተር ደግሞ አዲሱ ለገሰ ነበሩ። እንደዚሁ ደግሞ ዲፕቲ ፕራይም ሚኒስተር ደግሞ ካሱ ይላላ ነበሩ ማለት ነው። የአጠቃላይ የታሪኩን መረጃ በዚህ መልኩ
ያስቀምጥልናል። ጥናትና ምርምር ለምናደርግ ሰዎች ይህንን የሀገራችን መሪዎች በማን ጊዜ እነማን ነበሩ የሚለውን ነገር ስለሚረዳ ይህንን እንድንጠቀመው እጋብዛለሁኝ። በ2012 የኢትዮጵያን ፕራይም ሚኒስተር እንደ ኢሮፓያን አቆጣጠር ማለት ነው መለስ ዜናዊ ነበሩ። ነገር ግን ያለፉትም በዚያው ዓመት 2012 ዓ.ም ስለነበረ የኢትዮጵያ ዱፕቲ ፕራይም ሚኒስተር የነበሩት ኃይለማርያም ደሳለኝ በ2013 ዓ.ም ላይ የኢትዮጵያ ፕራይም ሚኒስተር በ2013 ዓ.ም ኃይለማርያም ደሳለኝ ሆኑ ማለት ነው። ቲዮኒ የሚለው ዴድ ይር ላይ the person year of days ይላል። if the person is still alive at the time when the data was gathered the entry is a in bracket ቲዮኒ or ቲዮኒ ይላል ማለት ነው። ይህ የሚያሳያችሁ ቲዮኒ ማለት መሪው አሁንም በህይወት አለ ማለት ነው። አላይቭ እንደማለት ነው። አላይቭ ኢን ቲዮኒ አፕ ቱ ቲዮኒ ማለት ነው። ዳታ እስከተወሰደበት ድረስ በህይወት አሉ የሚለውን ትርጉም ይሰጣል ማለት ነው። በዚህ መልኩ እንድትረዱ ፈልጋለሁ። ሁሉም የአጠቃላይ የሀገራችን መሪዎች ወይም ካቢኔዎች፣ ሚኒስተሮች ታይትላቸው፣ ኔማቸው በዚህ መልኩ ተቀምጧል ማለት ነው። ለምሳሌ በ2017 የኢትዮጵያ ፕራይም ሚኒስተር ኃይለማርያም ደሳለኝ ነበሩ። ዱፕቲ ፕራይም ሚኒስተር ደግሞ ደመቀ መኮንን ነበሩ። ነገር ግን በ2018 ደግሞ በኢትዮጵያ ሌላ ታሪክ የነበረበት ነው። የኢትዮጵያ ፕራይም ሚኒስተር አብይ አህመድ ሆኑ ማለት ነው። እንደዚሁም ደግሞ ዱፕቲ ፕራይም ሚኒስተር ደግሞ ደመቀ መኮንን ሆኑ ማለት ነው። ሚኒስተር ኦፍ አግሪካልቸር ኤንድ ላይቭ ስቶክ ነበር የሚባለው ሽፈራው ሽጉጤ የነበሩ። ሚኒስተር ኦፍ ኤዱኬሽን ጥላዬ ጌጤ የነበሩ። አጠቃላይ ያሉትን መረጃዎች በዚህ መልኩ መረዳት እንችላለን ማለት ነው። ሚኒስተር ኦፍ ዋተር ኢሪጌሽን ኤንድ ኤነርጂ ስለሺ በቀለ ነበሩ። በአጠቃላይ ከዚህ ዓመት ጀምሮ የሚኒስትሪ ወይም የካቢኔ ብዛት ወይም ስያሜውን ከዚህ ላይ መረዳት ትችላላችሁ። ዋን ባይ ዋን መረጃዎችን መውሰድ ትችላላችሁ። ይህ ዳታ እስከ 2023 እንደ አውሮፓውያን አቆጣጠር ድረስ ነው የተወሰደው ብለናል። በ2023 የኢትዮጵያ ፕራይም ሚኒስተር አብይ አህመድ ናቸው። እንደዚሁም ደግሞ ዱፕቲ ፕራይም ሚኒስተር ደግሞ ደመቀ መኮንን ነበሩ። ሚኒስትር ኦፍ አግሪካልቸር ግርማ አመንቴ ነበሩ በ2023 ማለት ነው። ሚኒስትር ኦፍ ኤዱኬሽን ብርሃኑ ነጋ ናቸው። ሚኒስትሪ ኦፍ ፎሪን አፌርስ ደመቀ መኮንን ነበሩ። ሚኒስትሪ ኦፍ ሪቨኑ ላቃ ያለው ነበሩ። ሚኒስትሪ ኦፍ ውሜን ኤንድ ሶሻል አፌርስ ኤርጎጌ ተስፋዬ ናቸው። በዚህ መሰረት ሁሉንም የሚኒስተሮች መረጃ በዚህ መልኩ መረዳት እንችላለን ማለት ነው። ፐርማነንት ሪፕሬዘንታቲቭ ኦፍ ዩኤን ኤንድ ኒውዮርክ ደግሞ ታዬ አጽቀ ሥላሴ ነበሩ ማለት ነው በ2023 ይህ መረጃ እስከተወሰደበት ማለት ነው። የዚህ ዳታ ሴት አዘጋጆች እነ ጃኮብ ኑሩፕ እና እነ ስቱዋርት ብሬምዌል መረጃውን እስከ 23 ነው። በየአመቱ የ2024ን 2025ን በቀጣይ ያደረጉ ማለት ነው ዳታውን አፕዴት በማድረግ አፕሎድ ያደርጉልናል። ቀጣዩን መረጃ አፕሎድ ካደረጉት በኋላ ከጁላይ በኋላ ማግኘት ትችላላችሁ ማለት ነው። የመጀመሪያውን የሁ ገቨርነንስ ዊዝን ዴታ ማለት ነው አጠቃላይ ዳታ ሴት በዚህ መልኩ ማየትና መገንዘብና ለጥናትና ምርምር መጠቀም እንችላለን ማለት ነው። ቀጣዩን ሁለተኛውን ዳታ ሴት ደግሞ እገልጽላችኋለሁ። ሁለተኛው ዳታ ሴት ክሮስ ሴክሽናል ዳታ ሴት ነው። ይሄ ዳታ ሴት አጠቃላይ ያለውን የሀገራትን የዲሞክራቲክ እና የአውቶክራቲክ አመራርና ሙሉ መረጃዎችን ክሮስ ሴክሽናል የሆነ ዳታ ይዞልናል። ምን እንደሆነ ለመረዳት መጀመሪያ ኮድ ቡክ ላይ እንሄድና ፎር ክሮስ ሴክሽናል ዳታ ሴት ይላል። እያንዳንዱ ኮሎመን ይር ማለት መቼ እንደሆነ፣ ካንትሪ አይሶ ኮድ የሚለው ተመሳሳይ ነው። ካንትሪ ኔም የሚለው ኤኒ ቶታል ነምበር ኦፍ ካቢኔት ኦፍ ዘ ካንትሪ ዳታ ሴት በጊዜው የነበሩትን አጠቃላይ ነምበር ኦፍ ካቢኔቶችን፣ ነምበር ኦፍ ኢንዲቪዥዋል ነምበር በአጠቃላይ መረጃዎችን ያሳያል ማለት ነው። ይህንን መጀመሪያ በደንብ መረዳት ይኖርብናል። ኤን ፊሜል ቶታል አጠቃላይ ፊሜል አመራሮች ነምበር ኦፍ ፊሜል ሚኒስተሮች ምን ያህል እንደነበሩ ያስረዳል ማለት ነው። ስለዚህ የሀገራት መሪዎችን በምን ያህል ደግሞ የሴቶችን ፕሮፖርሽን ጥናት ለማጥናት አውቶክራት ናቸው፣ ዲሞክራቲክ ናቸው፣ ሚሊተሪ ኮር ናቸው አጠቃላይ የሚለውን መረጃ ያሳያል። ከኮድ ቡኩ ላይ አጠቃላይ ኮሎመኖችን በመረዳት ዳታ ሴቱ ላይ ሄደን መረዳት እንችላለን ማለት ነው። የሀገራችንን ለመውሰድ ሰርች ላይ ሄደን ኢትዮጵያ ብለን እንጽፋለን፣ ሰርች እናደርጋለን። ኢትዮጵያ የሚለው ዳታ ሴት ላይ ይመጣልናል። ከ1963 ከኃይለ ሥላሴ አመራር ጀምረን ያሉትን መረጃዎች ተጽፏል ማለት ነው። የሀገራችን መሪዎች በአጠቃላይ እነዚህ መረጃዎች ምን ያህል ዲሞክራቲክ ናቸው፣ ዲሞክራቲክ አልነበሩም፣ ምን የሚለውን ክሮስ ሴክሽናል ዳታዎች በሙሉ ያሳያል። ጠቃሚ የሆነ ዳታ ሴት ነው። በደንብ አድርገን ልንጠቀመው እንችላለን ለጥናትና ምርምር ማለት ነው። በቀጣይ በአር ስቱዲዮ በምን አይነት መልኩ ነው መጠቀም የምንችለው፣ እንዴት አድርገን አናላይስ መስራት እንችላለን የሚለውን ነገር
በአር ኮዲንግ በመጠቀም ዋን ባይ ዋን አሳያችኋለሁ። ይህ በኑፊልድ ፖለቲክስ ሪሰርች ሴንተር የተዘጋጀው ዳታ ሴት እጅግ በጣም ጠቃሚ ዳታ ሴት ነው። አገራችንን ብሎም ዓለማችንን በቀላሉ እንድንረዳና እንድናውቅ የሚረዳን ማን ነው፣ ሁ ገቨርንስ፣ ማን ነው የገዛው፣ ማን ነበር ሲገዛ የነበረው፣ አሁንስ እየገዛ ያለው መሪ ማን ነው የሚለው መረጃ በግልጽ ይሰጠናል ማለት ነው። በተለይ ደግሞ የአውቶክራትና ዲሞክራቲክ እንደዚሁም ደግሞ ነምበር ኦፍ ፊሜሎችን አጠቃላይ ክሮስ ሴክሽናል ዳታዎችን ለማጥራት የሚረዳ መረጃ ነው። እኔ ለጥናትና ምርምርና ለአንዳንድ መረጃዎች ስጠቀምበት ካገኘው ተነስቼ ጠቃሚ ስለሆነ ሼር እንዳደርጋችሁ ስላሰብኩኝ ነው መረጃውን ሼር ያደረግኳችሁ። እነዚህ ሁለት ስትራክቸር የሆኑ ዳታ ሴቶች የጥናትና ምርምር ስራዎችን ለምትሰሩም ሆነ ለማትሰሩ ሰዎች እጅግ በጣም ጠቃሚ እንደሆኑ እረዳለሁ። አንደኛ ታሪክንም ለማወቅ ይጠቅማል። ሁለተኛ ነገር ደግሞ የሀገራትን አጠቃላይ መረጃዎችን ጥናት ለምናደርግ ሰዎች እጅግ በጣም ጠቃሚ ስለሆነ እንድትጠቀሙበት እመክራለሁ። በቀጣይ በአር ስቱዲዮ ይህንን ዳታ ሴት ተጠቅመን እንዴት አናላይሲስ እንደምንሰራ ዋን ባይ ዋን ቪዲዮ ይዤላችሁ እመጣለሁ። እንድትከታተሉት በቅድሚያ ጋብዛለሁ። ይህ ሚዲያ ለብዙዎች እንዲደርስና ብዙዎች እንዲጠቀሙበት ለማስቻል ሚዲያውን ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ አደራላለሁኝ። በተለይ ደግሞ ኮሜንት ላይ የሚሰጡኝ አስተያየቶች ተጨማሪ ቪዲዮዎችን እንድሰራ ሌሎቻችሁም እንደዚሁም አስተያየት መስጠታችሁንና ማበረታታችሁን እንዳታቆሙላለሁኝ። ሚዲያውን ሼር፣ ላይክ እና ሰብስክራይብ በማድረግ ለሌሎች እንዲደርስ እንድታደርጉልኝ እየጠየኩኝ በሌላ ቪዲዮ እስከምንገናኝ ድረስ መልካሙን ሁሉ እመኝላችኋለሁኝ። አመሰግናለሁ።